እንኳን ወደ ብሔራዊ የገጠር መሬት አስተዳደር የመረጃ ስርዓት በደህና መጡ። ዲጂታል መሬት ለዲጂታል ኢትዮጵያ። ብሔራዊ የገጠር መሬት አስተዳደር የመረጃ ስርዓት በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ የሥራ ክፍል ዋና አስተባባሪነት በክልል የገጠር መሬት ቢሮዎች ባለቤትነት ከተለያዩ የልማት አጋሮች ጋር በትብብር የተዘረጋ ግዙፍ የገጠር መሬት የመረጃ ስርዓት ነው። ይህ የመረጃ ስርዓት የአርሶ አደሩን የመሬት ይዞታ መብት በዘላቂነት ለማስጠበቅ ዘመናዊ የመሬት አስተዳደር ስርዓት ለመዘርጋትና ለሁሉም ተደራሽ የሆነ ፈጣን አገልግሎትን ለመስጠት አስችሏል። የመረጃ ስርዓቱ ሰፊ መሰረት ያለውና አርሶ አደሩን የኢትዮጵያ ዲጂታል ትራንስፎርሜሽን አካል ያደረገ ነው። ይህ ስኬት ኢትዮጵያን ግዙፍና ዘመናዊ የመሬት መረጃ ስርዓት ከዘረጉ ጥቂት የአፍሪካ ሀገራት ቀዳሚ አድርጓታል። ይህ የመረጃ ስርዓት የኢትዮጵያን የገጠር መሬት አስተዳደርና አገልግሎት ከወረቀት ወደ ዘመናዊ ዲጂታል ስርዓት ያሸጋገረ ነው። በሁለተኛ ደረጃ የገጠር መሬት ይዞታ ማረጋገጫ ሰርተፊኬት ፕሮግራም ግዙፍ የመሬት መረጃ ተሰብስቦ ዲጂታይዝ ተደርጎ መቀመጡ ትልቅ ስኬት ሲሆን ይህን ግዙፍ መረጃ በዘላቂነት መዝግቦ የሚያስተዳድር ዘመናዊ የመረጃ ስርዓት መዘርጋት አስፈላጊና መሰረታዊ ነው። ሁለተኛ ደረጃ ሰርተፊኬት ቦታን ያሳያል፣ የማሳ ስፋትን ያሳያል፣ ባለቤት ማን እንደሆነ ያሳያል። ይሄንን ግን የበለጠ ተጠቃሚነት ለማድረግና ለፖሊሲ ግብዓት እንዲሆን የመረጃ ስርዓት ማበልጸግ ያስፈልግ ነበር። ስለዚህ ከወረዳ እስከ ፌደራል ድረስ በቀላሉ መረጃዎችን ማሰባሰብ ይችላል። በቀላሉ መረጃዎችን ለመተንተን እንዲረዳን ለፖሊሲ ግብዓት እንዲሆን ብሔራዊ የመሬት መረጃ ስርዓት ወይንም ናርላይስ የሚባል የመረጃ ስርዓት ኢንፎርሜሽን ሲስተም ገነባ። የብሔራዊ የገጠር መሬት አስተዳደር የመረጃ ስርዓት የግብርና ዘርፍ ዲጂታል ሮድማፕን ዲጂታል አግሪካልቸራል ሮድማፕ መሰረት አድርጎ የተተገበረ ነው። ያንዳንዱ ማሳ ስፓሻል እና ቴክስቹዋል መረጃዎችን ወደ ቋቱ ለማስገባት ተችሏል። እነዚህ በ516 ወረዳዎች ላይ ነው እየተሰራ ያለው እያንዳንዱ ማሳ የያዘ። ስለዚህ የያዘውን ሲስተም ቴክስቹዋልም የስዕላዊ መረጃዎችም የያዘ ነው። ኦፍላይን እና ኦንላይን ሊሰራ የሚችል ሲስተም ነው የተገነባ። ሞባይል አፕሊኬሽንም ሰፖርት ያደርጋል። ወደ 5 ላንጉዌጆች ያህል ሰፖርት ያደርጋል። ሲስተም ከዘረጋም በኋላ ትልቁ ነገር የአርሶ አደሮችን የመሬት የመጠቀም መብትን ማስፋት ነበር። ሰርተፊኬቱ በማስያዝ ተበድረው የማዳለብ ፕሮግራም ውስጥ ይገቡ። ሰርተፊኬታቸው ምርጥ ዘር ይዞ ሰርተፊኬታቸው በመጠቀም የኪራይ አገልግሎት ተጨማሪ መሬት ያገኙ አርሶ አደሮች አሉ። በመጀመሪያው መሬት ልኬት ደብተር ላይ የምንበደረው 1 ለ5 ተያይዘን አንደኛው መክፈል ቢያቅተው ራሱ እኛ ራሳችን ነበር አዋጥተን የዛኛውን ብድር መመለስ የምንችለው። ሁለተኛ ደረጃ መሬት ልኬት ደብተር ከተቀበልን በኋላ በቀጥታ መሬታችንን አሲዘን በዚህ በካርታው መበደር ችለናል። የጂራማ ጉዳና አዱፌ እርጋኔ ለፈከና ፍረደ ነው ካርታ ካናን እርጋኔ ሊቀፈደ እንደ ልብኒ ለፈኪ ያለ ያናን ቀቡቲና ነው ጀዴ ኤሞ ለፈለ አላይለ ቲምቢቴቶ ከአርሶ አደሩ ማሳ በተጨማሪ የመረጃ ስርዓቱ የገጠር መሬት ሀብቶችን ለምሳሌ የወል መሬቶችን፣ የውሃ አካላትን፣ የአርብቶ አደር አካባቢዎችንና ደንን መመዝገብ ይችላል። ሌላው ከሲስተሙ ጋር የሚያያዘው ለወደፊት እቅዳችን ወረዳ ፍርድ ቤቶች፣ ሌሎችም አሁን ለምሳሌ ፈርቲላይዘር ዲስትሪቢዩሽን ሲስተም አለ፣ ሶይል ዳታቤዝ አለ፣ ፋይዳ አለ፣ ሌሎች ሲስተሞች አሉ። ከዚህ ከናርላይስ ከምንለው የብሔራዊ መሬት መረጃ ስርዓት ጋር ማያያዝ ምንድነው? የትም ቦታ ላይ ያለ የግብርና ጽሕፈት ቤት ወይም የመሬት አስተዳደር ጽሕፈት ቤት በቀላሉ ሲስተም ውስጥ ገብቶ ዲጂታሊ ውሳኔዎችን ለመወሰን ዲጂታሊ አርሶ አደሩ እንዲጠቀም ለማስቻል በቀላሉ ለመሬቱ ፈርቲላይዘር ምን ያህል ፈርቲላይዘር ያስፈልጋል የሚለው መሬቱን ነው። ስለዚህ ዲጂታሊ መሬቱን ያገኛል የትኛውም አካል። ስለዚህ ይሄን ያህል መሬት ላለው አርሶ አደር ይሄን ያህል ፈርቲላይዘር ሪኮሜንድ ያደርጋል ሳይዙ። ስለዚህ በቀላሉ ሪኮሜንድ ለማድረግ ይሄ ዲጂታል ሲስተሙ በጣም ይረዳል ውሳኔ ለሚሰጡ አካላት።